መሳለቂያ እንዳንሆን ኢየሩሳሌምን እንክሰር። አሁን የናንተ ተራ ነው። እስቲ በሉ እግዚአብሔር ያክብራችሁ። የመቅደሱ መፍረስ፣ የከተማይቱ መውደቅ፣ የአማኞቹ መገደል፣ በእግዚአብሔር የሚያምኑት አብርሃማውያኑ ስቃይ ውስጥ መውደቅ እሱን ክፉኛ አስተግዞት ነበር። እና አቡነ ገብረ መንፈስ ቅዱስ የመነኑላት ሀገረ እግዚአብሔር የመነኑባት ሀገረ እግዚአብሔር ኢትዮጵያ፣ የቁልቁል የጸለዩላት ሀገረ እግዚአብሔር ኢትዮጵያ ልጆቿ በአውሬ ሲበሉ፣ ልጆቿ በክህደት አረንቋ ተዘፍቀው ከሕገ እግዚአብሔር ወጥተው እነሱ የሰው ያለ የሰባኪ ያለ የመምህር አለ የቤተ ክርስቲያን ያለ እያሉ ሲጮው ሳንደርስላት እስከ መቼ ጉዳይ ሳይገደን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ያለ ትናንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ የሆነ ብሩክ አምላካችን እግዚአብሔር ክብርና ምስጋና ለዘላለማዊ ስሙ ይሁን። እግዚአብሔር ይመስገን። የባህሪያችን መመኪያ፣ የንጽህናችን መሰረት፣ የድህነታችን አክሊል የአማኑኤል እናት ቅድስተ ቅዱሳን ድንግል ማርያም እናታችን ምልጃዋ፣ በረከቷ፣ ጣዕሟ፣ ፍቅሯ ከሁላችን ስላራቀ ስሟ የተመሰገነ ይሁንልን። እግዚአብሔር ይመስገን እሷን የሰጠን መሐሪ አባታችን አማኑኤል ቸሩ ጌታችን ንጉሠ ሰማይ ወምድር ኢየሱስ ክርስቶስ ከአባታችን ከጻድቁ ከአቡነ ገብረ መንፈስ ቅዱስ ከገባሬ መንክራት ረድኤት በረከት ቸሩ መድኃኔ ዓለም ለሁላችን ይክፈለን። እንኳን አደረሳችሁ፣ እንኳን አደረሰን። ክብር ለእግዚአብሔር ለአምላካችን ይሁን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? ምሕረቱ የማያልቅበት በባህሪው ቅዱስ የሆነ ልዑል አምላካችን እግዚአብሔር ለበረከት ስለጠራን በቸርነቱ ብዛት ስለሰበሰበን ሁልጊዜ ከኛ ይልቅ ለኛ ስለሚቀርበን ለመድኃኔ ዓለም ክብርና ምስጋና ለዘላለማዊ ስሙ ይሁን። እግዚአብሔር ይመስገን። የእርቃችን ሰነድ የሁላችን ዘመድ የአማኑኤል እናት በረከቷ አይለየን። መሳለቂያ እንዳንሆን ኢየሩሳሌምን እንክሰር። አሁን የናንተ ተራ ነው። እስቲ በሉ እግዚአብሔር ያክብራችሁ። መሳለቂያ እንዳንሆን ኢየሩሳሌምን እንክሰር ብሎ የተናገረው በዚህ የመጽሐፍ ክፍል በመጽሐፈ ነህምያ ስሙ እንደተጠቀሰ ነህምያ ነው። ነህምያ ከእስራኤል ሀገር ከኢየሩሳሌም ምድር ከዳዊት ከተማ ተሰደው በባርነት በግዞት በአሁኗ ኢራን በጥንቷ ፋርሲ ከተማ ከሚኖሩ ሰዎች መካከል አንዱ ነው። እዚያ የሄደው ለግዞት ነው። እዚያ የተወሰደው በኃይል ነው። በሄደበት ሀገር እግዚአብሔርን ማምለክ ያልተወ፣ በሄደበት ሀገር ሰማይን ያለ ባላ ምድርን ያለ መሰረት የዘረጋ የእስራኤል ቅዱስ የሰራዊት ጌታ እግዚአብሔርን ማምለክ ያልተወ፣ ሁኔታዎች ያልለወጡት፣ ችግር ሃይማኖቱን ያልገለበጠበት ያልቀየረበት የእምነት ሰው ነው ነህምያ። ይገርማቸዋል። በቤተ መንግሥት ደስ ያሰኘውን እየበላ ደስ ያሰኘውን እየጠጣ የቤተ መንግሥቱን የልዩ ልዩ ምግብ የቤተ መንግሥቱን ልዩ ልዩ መጠጥ እየጠጣ መኖሩ ግን ሀገሩን አላስረሳውም። ያቺ ቅዱሳኑ ሁሉ ባዕድ ሀገር ቢሞቱም ወስዳችሁ ቅበሩን ብለው የተናገሩላት ርስ ያቺ እስራኤል ከ430 ዘመን በኋላ
በእግዚአብሔር ክንድ በዘጠኝ ድንቅ ታምራት በ10ኛ ሞተ በኩር በ11ኛ አስጥሞተ ባህር ሕዝቡን ነፃ አውጥቶ ለአብርሃም ወደ ማለለት ርስት ያስገባቸው ያቺ ምድር ኢየሩሳሌም እንዴት ሆና ይሆን ብሎ ስለ ኢየሩሳሌም ያስብ ነበር ይላል። በጣም አስደናቂ። አንድ ቀን አንድ ሐናንያ የሚባል ሰው ከኢየሩሳሌም መጣ ሲባል ሰምቶ ሐናንያን አስጠራው። ጥያቄ ጠየቀ። ኢየሩሳሌም እንዴት ናት ብሎ ጠየቀ። ሰውየው መለሰ፣ ኢየሩሳሌምን እንኳን ተዋት፣ ከተማይቱ ፈራርሳለች፣ መቅደሱ ፈርሷል፣ ቅጥሯ ፈርሷል፣ የአባቶች መቃብር እንዳልነበረ ሆኗል። በዚያች ከተማ የሚኖሩ የእግዚአብሔር ሕዝቦች አንገታቸውን ደፍተው በባርነት ይኖራሉ። ይህንን በሰማ ሰዓት ዕዝራ አለቀሰ ይላል መጽሐፍ። አለቀሰ። ስሜታዊነት ነው። ለጉዳዩ ያለውን ስሜት ያሳያል። ቀጥሎ አዘንኩ አለ። ሐዘን የልብ ነው። በልቡ ደግሞ ጉዳዩን ማሰላሰል፣ ጉዳዩን ማሰብ፣ የመቅደሱ መፍረስ፣ የከተማይቱ መውደም፣ የአማኞቹ መገደል፣ በእግዚአብሔር የሚያምኑት አብርሃማውያኑ ስቃይ ውስጥ መውደቅ እሱን ክፉኛ አስተግዞት ነበር። አለቀሰ። ሁለተኛ አዘነ። ሶስተኛ ጾመ፣ ጸለየ። በማፊት በእውነተኛው ገዢ በእግዚአብሔር ፊት፣ በእውነተኛው ዳኛ በእግዚአብሔር ፊት እንዲህም አልኩ፣ አቤቱ የሰማይ አምላክ ሆይ ለሚወዱህና ትእዛዝህን ለሚያደርጉህ ቃል ኪዳንህንና ምሕረትህን የምትጠብቅ ታላቅና የተፈራህ የምትፈራ አምላክ ሆይ እኔ ባሪያ ዛሬ በፊትህ ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮህ ያድምጥ፣ ዓይኖችህም ይከፈቱ። በአንተ ላይም ያደረግነውን የእስራኤልን ልጆች ኃጢአት እናዘዝልሃለሁ። እኔና የአባቴ ቤት በድለናል አለ። አምስተኛ ንስሐ እየገባ ነው። ተመልከቱ፣ ንስሐ እየገባ በድለናል፣ እኔና የአባቴ ቤት። ጌታ ሆይ ጆሮ የባሪያህን ጸሎት ስምህንም ይፈሩ ዘንድ የሚወዱትን የባሪያዎችህን ጸሎት ያድምጥ። ዛሬም ለባሪያ አከናውንለት፣ በዚህም ሰው ፊት ምሕረትን ስጠው። እኔም ለንጉሡ ጠጅ አሳላፊ ነበርኩ ይልና ምዕራፉን ይጨርሳል። በረከቱ በሁላችን ይደርብን። እንዴት ያለ የሚያስደንቅ ቃል ነው! ጠጅ፣ የወይን ጠጅ በንጉሡ ፊት ለማቅረብ ሲመጣ ንጉሡ ፊቱን አይቶ ችግር ውስጥ ነው ነህምያ፣ ምን ሆነሃል? እንዲህ ያለ ሐዘን አይቼብህ አላቅም፣ እንዲህ ያለ የልብ መሰበር አይቼብህ አላቅም። ከቃሉ ጋር ናችሁ? እግዚአብሔር በረድኤት ከሁላችን ጋር ይሁን። ይህ የልብ ሐዘን ነው እንጂ ሌላ አይደለም አለኝ። እጅግም ብዙ አድርጌ ፈራው። ልብ በሉ፣ ቅድም ጸልየዋል። በንጉሡ ፊትም ሞገስ ስጠኝ ብሏል እግዚአብሔርን። ለሕዝቡም ጸልየዋል። ንጉሡንም ንጉሥ 1000 ዓመት ይንገስ፣ የአባቶቼ መቃብር ያለባት ከተማ ተፈታለች፣ በሮቿን በእሳት ተቃጥለዋል፣ ፊቴ ለምን አይዘን አልኩት። ንጉሡም ምን ትለምነኛለህ አለኝ። እኔም ወደ ሰማይ አምላክ ጸለይኩ። ንጉሡ ሲጠይቅ አፋጣኝ መልስ አልሰጠም። ወደ ማን ጸለየ? ወደ እግዚአብሔር። ንጉሡንም ንጉሥ ደስ ቢያሰኝህ
ባሪያህም በፊት ሞገስ ቢያገኝ እሰራው ዘንድ ወደ ይሁዳ ወደ አባቶች መቃብር ከተማ እባክህ ስደደኝ አልኩት ይላል። ንግሥቲቱም በአጠገቡ ተቀምጣ ሳለች ንጉሡ መንገድ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ አለኝ። ንጉሡም ይሰደኝ ዘንድ ደስ አለው። እኔም ዘመኑን ቆጠርኩለት ማለት ነው። የዓመት ፈቃድ ጠየቅኩ ማለት ነው። የሥራ ፈቃድ እግዚአብሔር ያሳያችሁ። ምን ለማድረግ? ኢየሩሳሌምን ለመስራት ፈቃድ ጠየቀ። ንጉሡ ደስ ቢለው እስከ ይሁዳ ሀገር እስከ ማዶ እንዲያደርሱኝ በወንዝ ማዶ ላሉት ገዦች ደብዳቤ ስጠኝ፣ ለመሳፍንቱ ለመኳንንቱ ደብዳቤ ስጠኝ ፍቀድ። የንጉሡ የቀለበት ማኅተም ያለበት ንጉሡ ያዘዘው ትእዛዝ ያለበት በቤቱም አጠገብ ላለው ለግንብ በሮች ለከተማውም ቅጥር ለምትገባበትም ቤት እንጨት እንዲሰጠኝ ለንጉሡ ዱር ጠባቂ ለአሳፍ ደብዳቤ እባክህ ጻፍልኝ። ንጉሡም ጻፈ። ንጉሡም በእኔ መልካም እንደሆነች እንደ አምላኬ እጅ ሰጠኝ ይላል። እንደ ቃሉ የጠየቀውን ሁሉ በወንዝ ማዶ ላሉትም ደብዳቤ ጻፈ። ልብ በሉ፣ እግዚአብሔርን የማያውቅ ንጉሥ ነው። የፋርስ ንጉሥ ነው። ከፋርስ እስከ እስራኤል በትንሹ 2000 ኪሎ ሜትር ይርቃል። ይሄን ሁሉ መንገድ ሲጓዝ እንዲራዱት እንዲያግዙት በየክፍለ ሀገሩ ላሉት ገዢዎች ደብዳቤ፣ መተማመኛ ደብዳቤ ወይም የይለፍ ደብዳቤ ተቀበለ። ከደላው ስፍራ ከምቾቱ ቦታ ከቤተ መንግሥት ተነስቶ 4 ወር ሙሉ ተጉዞ እዚያ ደረሰ። ይገርማቸዋል። ኢየሩሳሌም ሲደርስ 3 ቀን ከተማዋን ቃኛት። 3 ቀን ሙሉ በጥንቃቄ ከተማዋን እየዞረ ቃኛት። እንዳትረሱ። መልእክቱን ከሰማ በኋላ 4 ወር እቅድ አቅዶ ስራ ሰርቶ የከተማዋ አጥር እንዴት እንደምትሰራ በሚገባ አስቦ 4 ወር ጉዞ ፈይቶበት እስራኤል ደርሶ 3 ቀን እንደገና ከተማይቱን በጥንቃቄ ቃኛት። ተቀምጬበት ከነበረው እንስሳ በስተቀር ከኔ ጋራ ምንም አልነበረው። በሸለቆም በር ወጣው፣ ወደ ዘንዶውም ምንጭና ወደ ጉድፍ መጣያውም በር ሄድኩኝ። አሁንም ከእንግዲህ ወዲያ መሳለቂያ እንዳንሆን ኢየሩሳሌምን እንቅጸር አልኳቸው ይላል። መጀመሪያ አጥሩን ነው መስራት ያለብን። ተነሱ፣ መሳለቂያ መሆናችን ነው። አለበለዚያ ብድግ በሉ፣ ስራን ጀምር። ተው፣ ተነሱ። የአምላኬም እጅ በእኔ ላይ መልካም እንደሆነች ንጉሡም የነገረኝን ቃል ነገርኳቸው። እነርሱም እንነሳና እንስራ አሉ ይላል። እግዚአብሔር ይመስገን። ምን እንበላሉ? እንነሳና እንስራ አሉ። እጃቸውንም ለበጎ ስራ አበረቱ ይላል። እጃቸውን ለምን አበረቱ? ለበጎ ስራ። እጁን ለበጎ ላልሆነ ስራ የሚያበረታ አለ። ታውቃላችሁ። እጁን ለመግደል የሚያበረታ አለ። እጁን ሰው ለመጉዳት የሚያበረታ አለ። እጁን ለክፋት ማጅራት ለመምታት ቋንጃ ለመቁረጥ የሚያበረታ አለ። ሰው ለመጣል ደም ለማፍሰስ እጁን የሚያበረታ አለ። ለመጉዳት የሚያበረታ አለ። ለበጎ ስራ እጃቸውን አበረቱ። ለስራ። አሁን ነህምያ ስራ ለመጀመር መነሳቱን ስራ ከመጀመሩ በፊት ያደረጋቸውን ጉዳዮች ተመልክተናል። ነህምያ ብርቱ ዝግጅት ለ4 ወራት ያህል በጥንቃቄ ካደረገ በኋላ ለስራ ፈቃድ ጠይቆ የእግዚአብሔርን ከተማ ለመስራት ተነሳ። የ13 ዓመት የዓመት ረፍት አገኘ። ፈቃድ ጠየቀ። ንጉሡን ፈቀደለት። ሂድና ስራን ስራ አለው።
ክርስቲያኖች ስንቶቻችንን የእግዚአብሔርን ቤት ስራ ለመስራት የዓመት ፈቃድ የምንሞላ? ስንቶቻችንን ይሄ ጉዳይ ጭንቅላታችንን የሚመታን? የቀን ረፍታችንን የሌሊት እንቅልፋችንን የሚነሳን ስንቶቻችንን? ቤተ ክርስቲያን ላይ የሚደርሰው መከራ፣ ቤተ ክርስቲያን እናታችን መሮጥ በምትችልበት ልክ ሮጣ ዓለምን በወንጌል ያለማጥለቅለቋ ጉዳይ ረፍት የሚነሳን እንቅልፍ የሚነሳን ተው ዓለምን ኢትዮጵያን ለመድረስ ተውት ሩቅ ሳትሄዱ ኢትዮጵያን ይቺ ሀገራችን ይቺ ሀገር እግዚአብሔር እና አቡነ ተክለ ሃይማኖት በወንጌል ያረሷት ምድር በእርፈ መስቀል ያረሷት ምድር እና አቡነ አረጋዊ ተስዓቱ ቅዱሳን ዋጋ የከፈሉላት እና አቡነ ገብረ መንፈስ ቅዱስ የመነኑላት ሀገር እግዚአብሔር የመነኑባት ሀገር እግዚአብሔር ኢትዮጵያ የቁልቁል የጸለዩላት ሀገር እግዚአብሔር ኢትዮጵያ ልጆቿ በአውሬ ሲበሉ ልጆቿ በክህደት አረንቋ ተዘፍቀው ከሕገ እግዚአብሔር ወጥተው እነሱ የሰው ያለ የሰባኪ ያለ የመምህር አለ የቤተ ክርስቲያን ያለ እያሉ ሲጮሁ ሳንደርስላት እስከ መቼ ጉዳይ ሳይገደን ሳይጨንቀን እንቅልፍ ሳይነሳን ይኖራል? የተወደዳችሁ እግዚአብሔር ቤተሰቦች የሚያስገርም ነው። ነህምያ በጥንቃቄ አሰበ፣ ተነሳ፣ ጉዞ ጀመረ፣ ተንቀሳቀሰ። እግዚአብሔር ይችላል ብሎ እግዚአብሔር ያስችላል ብሎ እግዚአብሔር ረዳታችን ነው ብሎ ጉዞ ጀመረ። አልጋ ባልጋ ግን አልነበረም። ነህምያ ግን የሰማይ አምላክ ያከናውንናል ብሎ ታሪክ የማይረሳው መንፈሳዊ ስራ ሰራ። ኢየሩሳሌምን አነጸ። በረከቱ በሁላችን ይደርብን። በክርስቶስ ወንጌል ልባችን እንዲቀደስ አምላክ አበው አምላክ አቡነ ገብረ መንፈስ ቅዱስ በቸርነቱ ሁላችንን ይርዳን። አምኖ ከመካድ ተሰብስቦ ከመበተን ቸሩ መድኃኔ ዓለም ሁላችንን ይሰውረን። ለእምነት በመጣንበት ስፍራ ጸጋ ሳይሆን መርገም ይዞ ከመሄድ የጻድቁ ጸሎት ሁላችንን ይጠብቀን። ወስብሐት ለእግዚአብሔር።